ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደማጭነት ከፍ ያደርጋል፣ ለበርካታ የእግር ኳስ ቤተሰቦች እንዲደርሰን ተደራሽ እንድንሆን ያግዘናልና ላይክ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የምታደርጉትን ድጋፍ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንዲሁም የሜምበርሺፕ አባል እንድትሆኑ በአክብሮት እየጋበዝን በትናንትናው ዕለት እንግዲህ ለቻናላችን ረዘም ላለ ጊዜ ከአመት በላይ የጀርባ አጥንት ሆኖ ሲያግዘን ሲደግፈን የነበረው አባይ እንግዲህ በሜምበርሺፕ የአባልነት ምዝገባ እንግዲህ ድጋፉን አጠናክሮ ቀጥሏል። አባይን እንድታመሰግኑ በአክብሮት እየጋበዝን እንግዲህ በዚህኛው ፕሮግራማችን ዛሬ ትኩረት የምናደርገው እስቲ ከቶፕ 6 ክለቦች እንውጣና ወደ መካከለኛ ክለቦች ወረድ ብለን አጀማመራቸው አስደናቂ የሆኑ ግሩም እንቅስቃሴ ያሳዩ ብዙ ያልተነገረላቸው ወይ ትልቅ ቲም ሲያሸንፉ ብቻ የሚወራላቸው በአጀማመራቸው ልክ ደግሞ ሊጉ ቆጥሮ ተመልክቶ የሰበሰቡትን ነጥብ የሚያስመዘግቡትን ውጤት ከግምት ውስጥ በማስገባት ደግሞ ሽልማትና ክሬዲት እየሰጠ መነጋገሪያ ርዕስ ያደረጋቸውን እስቲ ስለ ኦሊቨር ግላስነርና ወቅታዊው የክሪስታል ፓላስን ብቃት በተለይ ኦስትሪያዊ አሰልጣኝ በፓላስ ቤት የፈጠሩት ለውጥ የተለመደ ነው ወይስ አዲስ ጉዳይ ነው? እኛ አሰልጣኝ ባለ ብዙ ተስጦ ባለቤት የሆኑ ምርጥ አሰልጣኝ በቀጣይ ጊዜያት እንግዲህ ምናልባት አሰልጣኙን በፓላስ ቤት ከዚህ ውድድር አመት በላይ የምናይ አይመስልም። አሁን ላይ ባሉ ሁኔታዎች እስቲ ፔሪሽ ከወዲሁ አሰልጣኙ ማግባባት ለማቆየት ኮንትራት ለመስጠት ከአሰልጣኙ ጋር አብሮ ለመቀጠል ብዙ ጥረቶችን ጀምረዋል። ነገር ግን አይመስልም የክለቦች እንቅስቃሴ በውጤት የተዳከሙ ትላልቅ ክለቦች አይናቸውን በቀጥታ ወደ ፓላስ ቤት አዙረዋል። በፓላስ ዙሪያ እያንዣበቡ ነው የሚገኙትና ይሄ ጉዳይ እስቲ ፔሪሽን አሳስቧቸዋል። ኦሊቨር ግላስነር ግን ሪላክስ አድርገዋል። ምክንያቱም አሰልጣኙ ያላቸውን አቅም በፓላስ ደረጃ ማሳየታቸው ለቀጣይ ክለብ ሽግግር ድልድይ ሆናቸው ዘንድ በበቂ ሁኔታ አሳማኝ የሆነ ኮንሲስተንሲ ከተጠናቀቀው የውድድር አመት እስከ ዘንድሮ የውድድር አመት ድረስ በልዩ ብቃት እያሳዩ በስተመጨረሻም እንግዲህ በፕሪሚየር ሊጉ ታሪክ ሁለተኛው ኦስትሪያዊ አሰልጣኝ በመሆን የፈረንጆቹ መስከረም ወር ምርጡ አሰልጣኝ በመባል ትናንትና በይፋ ተመርጠዋል። ሃላንድ የተጫዋቾች የአሰልጣኞች ደግሞ ኦሊቨር ግላስነር። ይሄን መነሻ አድርገን እስቲ ስለ ኦሊቨር ግላስነር አንዳንድ ጉዳዮችን እንወያይ። ምክንያቱም ለወጣት አሰልጣኞች በሙያው ላይ ረጅም ጊዜ የቆዩ ጠንክሮ በመስራት እንደ ኦሊቨር ግላስነር ከመካከለኛ ክለብ በዚህን ሰዓት በነ ዩናይትድ ደረጃ ተፈላጊ እስከመሆን ድረስ ያበቃቸው የዚህ የሙያ ጥረት ምን አይነት ነው በሚል እስቲ ወደ ኋላ ተመልሰን የአሰልጣኝነት ዘመናቸው በተለይ በኤስቪ ሪድ ቆይታ ያደረጉበት ከ500 በላይ ጨዋታ በተከላካይ ስፍራ አድርገው ከኦስትሪያ ሊግ ሳይወጡ የፕሮፌሽናል ዘመናቸውን አጠናቀው እንግዲህ ወደ አሰልጣኝነት ከመጡበት ጊዜ አንስቶ ኦሊቨር ግላስነር አስደናቂ እድገት እያሳዩ ነው። ብዙ ስላልተነገረላቸው ብዙ ስላልተወራላቸው ከበስተጀርባ ሰርተውና ጥለው የሚመጡት መሰረት ለየክለቦች ትልቅ አቅም አንደኛ በውጤት ሁለተኛ በፋይናንስና ወጣቶችን በማብቃት ይሄን ጉዳይ እንግዲህ መጥተው በፓላስ ቤት እያስቀጠሉ ነው። ፓላስ የትላልቅ ክለቦች አይን ሆኗል። አሁን ፓላስ ላይ የማይረባረብ ክለብ የለም። እንደምታውቁት በአለፈው ሳመር ኤቨሪች ኤዜን ወደ 68 ሚሊዮን ፓውንድ ገደማ ለአርሴናል ሸጡ። በተጠናቀቀው የውድድር አመት ሚካኤል ኦሊሴ ለባየር ሙኒክ ሸጡ። በየውድድር አመቱ የሚያበቋቸው ተጫዋቾች አሉ። ኦሊቨር ግላስነር ግን ከመጡ በኋላ የስብስቡ አቅም በሚታይ ደረጃ ከዚህ በፊት ፓትሪክ ቪዬራ ቡድኑን ጥሩ ለማቀናጀት ጥሩ ተፎካካሪ ለማድረግ ጥሯል። በተለይ በጥቋቁር ተጫዋቾች ላይ ያለው እምነትና የፓላስ አይደንቲቲ የሚያስደንቅ ነው። ለኛ ሀገርም ተምሳሌት የሚሆን
እና ተጫዋቾች አቅማቸውን አውጥተው በሜዳ ላይ እንዲያሳዩ የሚጠቀሙት አእምሯዊ ዝግጁነት ደግሞ የሚያስደንቅ ነው። ይሄ ጉዳይ እንግዲህ ተሻሽሎ አድጎ ከጊዜ ወደ ጊዜ አሁን ፓላስ ለአንድ የቶፕ 6 ክለብ ፈተና የሚሆን በሊጉ ያለፉት ጊዜያት የሚነሱ የተወሰኑ ክለቦች ነበሩ። ለምሳሌ ደረጃውን ከፍ ሳያደርግ እንደ ተፎካካሪ ቶፕ 6 ለመጨረስ ሳይጥር ሁሌ እንደ ሚድል ክላስ ቡድን እንደ ቶፕ 6 እየተጠበቀ እንደ ሚድል ክላስ የሚያጠናቅቀው ቶትናም ከትላልቅ ክለቦች ጋር በሚያደርገው ጨዋታ የራሱን አቅም ያሳያል፣ ለትላልቅ ጨዋታዎች ይዘጋጃል። ነገር ግን በደካማ ክለቦች ደግሞ ሲሸነፍ እናስተውላለን። ሊጉን ፈታኝ ካደረጉ በዘንድሮ የውድድር ዓመት ጠንካራ ተፎካካሪ ክለቦች መካከል አንዱ የኦሊቨር ግላስነር ክሪስታል ፓላስ ነው። እኛ አሰልጣኝ እንግዲህ በ2024 ነበር በውድድር ዓመቱ መሃል ሮይ ሆሰንን በጊዜያዊነት የቀጠረው ፓላስ እሳቸውን በማሰናበት እንግዲህ በቦታው ላይ ኦሊቨር ግላስነርን ከኢንትራ ፍራንክፈርት አምጥቶ በመሾም ጥሩ የሥራ ዘመን ቆይታ ግማሽ የውድድር ዓመት አሳለፉ። ከተጠናቀቀው የውድድር ዓመት አንስቶ ግን የኦሊቨር ግላስነር ክሪስታል ፓላስ የሚታይ አይደንቲቲ ለውጥ በማምጣት አንደኛ በጨዋታ በታክቲክ ለተጋጣሚ ፈታኝ የሆነ ቡድን በጥሩ ስትራክቸር የሚንቀሳቀስ በተለይ የዲፌንሲቭ አክሽኑ የሚደነቅ በመልሶ ማጥቃት ደግሞ በነስማኤል ሳር በኔበሪቼዜ በነማቴታ በተቀናጀ ሁኔታ የሚያጠቃበት የፋይናል ሰርድ እንቅስቃሴ የአማካዩ ስፍራ ደግሞ በልዩነት አርቲስት በሆነው የግራኝ እግር ተጫዋች አደም ዋርተን እየተመራ በአስደናቂ ሁኔታ እንግዲህ የፓላስ ጉዞ እንደቀጠለ ነው። ከ19 ተከታታይ የሊግ ጨዋታ ያለመሸነፍ ጉዞ በክለቡ ታሪክ በተመዘገበበት የፓላስ አስደናቂ ጉዞ እንግዲህ በመጨረሻ ሳምንት 7ኛ ሳምንት በሊጉ በኤቨርተን በሙኒዮስ ግብ እየመሩ ቆይተው ጃክ ግሪሊሽ እና ኑዴይ ባስቆጠሩት ሁለተኛ 45 ግብ ኤቨርተን 2-1 ፓላስን አሸነፈ። ነገር ግን 19 ተከታታይ በሊግ ጨዋታ ባለመሸነፍ አሁን ላይ ከቶፕ 6 ውጪ ካሉ ክለቦች ሁሉ የተሻለ ሪከርድ ይዞ የቆየ ብቸኛ ክለብ ነበር። እስከ 7ኛ ሳምንት ድረስ በፕሪሚየር ሊግ ያልተሸነፈ ብቸኛ ቡድን ነበር። ለመጀመሪያ ጊዜ በዘንድሮ የውድድር ዓመት ሻምፒዮናውን ሊቨርፑል ማሸነፍ የቻሉ በሊግም እንዲሁም በካፕ ጨዋታ ሊቨርፑልን ረድቶ የመጡ አስደናቂ የውድድር ዓመት በተለይ 2025 ከገባ በኋላ የፈረንጆች 25 ከገባ በኋላ አስደናቂ ፓላስን እያየን እንደምታስታውሱት በኤፍኤ ካፕ ፍጻሜ ማንቸስተር ሲቲን አሸንፈው ዋንጫ ባለቤት ሆኑ። በኮሚኒቲ ሺልድ ከ3 ወራት ባልሞላ ጊዜ ውስጥ ኮሚኒቲ ሺልድን ደገሙ። በክለቡ ታሪክ ከ120 ዓመት በኋላ ሜጀር ትሮፊ ማሸነፍ የቻሉበት የተጠናቀቀ የውድድር ዓመት የኤፍኤ ካፕ ፍጻሜ ነበር። ይህን ማሸነፋቸው ደግሞ ክሪስታል ፓላስን ወደ ቀጥታ ዩሮፓ ሊግ ያስገባል ተብሎ ሲጠበቅ በአንድ ካምፓኒ ውስጥ የተለያዩ የዩሮፒያን ውድድር ተሳታፊ ክለቦች በአንድ ቅፍ ውስጥ ሆነው የመሳተፋቸውን ህግ ዩኤፋ የሚከለክልበት ህግና ስርዓት ደንብ ስላለ በተለይ ለፋይናንስ ስርዓት አሰራር ብቁ ያደርጋል ብሎ ስለማያምን ዩኤፋ በአንድ ካምፓኒ ውስጥ ወይም በአንድ ባለቤትነት ተይዞ ሁለት ቡድን በአንድ ግዙፍ የዩኤፋ ውድድር ላይ መሳተፍ ስለማይችል በዚህ ረገድ እንግዲህ ሊዮን እና ፓላስ በአንድ ባለቤት ስለሚተዳደር እንግዲህ ሊዮን ዩሮፓ ሊግ ቆይቶ ዘንድሮ እንግዲህ በታሪኩ ለመጀመሪያ ጊዜ ለዩሮፒያን ውድድር የተሳተፈውን ፓላስን ወደ ኮንፈረንስ ሊግ ነበር ዩኤፋ ያወረደው ህጉና ስርዓቱን በተከተለ መልኩ። ያ ሌላ ዲቴል ይፈልጋል፣ ዝርዝር ጉዳዮችን ማብራራት ያስፈልጋል። ለሚሊዮን ቀርቶ ፓላስ ወደ ኮንፈረንስ ሊግ እንደገባና በተለይ የፓላስ ያለፉት 3 የውድድር ዓመት የፋይናንስ ስርዓት አሰራርና ህግና ደንብ ስርዓት ከዩኤፋ አሁን ተሳታፊ ክለቦች ካላቸው የፋይናንስ አቅም ጋር ተመጣጣኝነት ስለሌለው በተወሰነ መልኩ ዩኤፋ የሚፈልጋቸው አንዳንድ መመዘኛዎችንም ደግሞ ፓላስ ማሟላት አልቻለም በጊዜው። ያ ነበር ይግባኝና ሰላማዊ ሰልፍ በደጋፊው ዘንድ እንዲወጣ የተደረገው። እስከ ካስ ድረስ በመሄድ ፓላስ ይግባኝ ቢያስገባም ይግባኙ ተቀባይነት ሊያገኝ አልቻለም። ዩኤፋ ጉዳዩን አሸንፎ ነው ወደ
ኮንፈረንስ ሊግ ፓላስ የወረደው። ነገር ግን እዛው በኮንፈረንስ ሊግ እንግዲህ ያደረጉትን ጨዋታዎች ሁሉ አሸንፈዋል እስካሁን ድረስ ባለው። የፓላስ ጉዞ ለማመን የሚከብድ ያውም በዚህ ስብስብ አንድ ምርጥ 11 ነው ያላቸው። የስኳድ ዴብዙ የዛን ያክል ከፍ ያለ አይደለም። ለዩኤፋ ኮንፈረንስ ሊግ አልፈው እንኳን ትላልቅ ተጫዋቾች ወይም ቢያንስ ለሚድል ክላስ የሚሆኑ ተጫዋቾች ብዙም ሳይዘዋወሩ እንደውም ምርጡ ተጫዋቻቸው ኤዜ ለቆ የርሚ ፒኖን ከቪላሪያል አምጥተው ነው ቦታውን ለመተካት ጥረት የተደረገውና ማርክ ጌሂም እንግዲህ በመጨረሻ ሰዓት ያሰልጣኙ ዛቻ ለስቲቭ ፔሪሽ ደርሷቸው ነው ደንግጠው ያን ዝውውር ያቋረጡት እንጂ በቀጥታ ኦሊቨር ግላስነር ማርክ ጌሂን ለሊቨርፑል የሚሸጡ ከሆነ በነጋታው እኔም ስራዬን እለቃለሁ የሚል ማስጠንቀቂያ ያዘል። ከዛም በኋላ አሰልጣኙ እንደዚህ ብላችኋል እንዴ ተብሎ ሲጠየቁ እንግዲህ በወቅቱ በፕሪሚየር ሊግ 3ኛ ነው 4ኛ ሳምንት ጨዋታ ላይ ቢያስተባብሉም ግን ይሄ ጉዳይ ከታመኑ ዘጋቢዎች እንደወጣ ጭምር በጊዜው ስንዘግብላችሁ ነበር። ፓላስ በዚህ ደረጃ እንግዲህ በፋይናንስ ራሱን አጠናክሮ ዘንድሮ በሽያጭ በኩል በውጤት አስደናቂ ውጤቶችን እያስመዘገበ ሻምፒዮናውን ሊቨርፑል ክለቡ በሚያስቆጥርበት ደቂቃ ሊቨርፑል ላይ በማስቆጠር ሻምፒዮናውን ለመጀመሪያ ጊዜ ማሸነፍ የቻሉ በኮሚቲ ሺልድም በአስደናቂ ሁኔታ ነው ከ2-0 መመራት 2-2 አድርገው በመለያ ምት አሸንፈው የዋንጫ ባለቤት የሆኑትና ኦሊቨር ግላስነር ፓላስ ቤት የሚታይ ለውጥ አምጥተው እንግዲህ ክሪስታል ፓላስን አንድ ስቴፕ ወደ ላይ አሳድገዋል። በመስከረም ወር ምንም ጨዋታ ባለመሸነፋቸውና በተለይ ሊቨርፑልን ማሸነፋቸው ለኦሊቨር ግላስነር እንግዲህ ዛሬ ላይ ለተሸለሙት የወሩ ኮከብ አሰልጣኝነት ትልቅ አስተዋጽኦ አድርጎላቸዋልና በተለይ ደግሞ እነ ሚካኤል አርቴታ ፔፕ ጋርዲዮላ በእጩነት በቀረቡበት ስም ዝርዝር ውስጥ ነው ከአራት አሰልጣኞች እሳቸው እኚህ 51 ዓመት ኦስትራሊያዊ ማሸነፍ የቻሉት እንግዲህ ኦስትራሊያዊ አሰልጣኝ ሆኖ በፕሪሚየር ሊግ በታሪክ ሁለተኛ አሰልጣኝ ተደርገው ተወስደዋል ከሐሰን ሁልት በመቀጠል የቀድሞ የሳውዛምፕተን አሰልጣኝ በ2004 ነበር 2020 ነበር ለመጨረሻ ጊዜ ኦስትራሊያዊ አሰልጣኝ በፕሪሚየር ሊግ የወሩ ኮከብ ሲባል። ነገር ግን ስለ ኦሊቨር ግላስነር ብዙ የምንነግራችሁ ብዙ የምንለው አስደናቂ የአሰልጣኝነት ዘመን አላቸው። መግቢያ ላይ እንደጠቀስኩላችሁ የፕሮፌሽናል የእግር ኳስ ህይወታቸው ከ1992 እስከ 2001 ድረስ አብዛኛውን የፕሮፌሽናል ዘመናቸው የተጠናቀቀው በኤስሲቪ ሪድ የሚባለው አምና ካልተሳሳት ኮንፈረንስ ሊግ ላይ ተሳታፊ የነበረ ካቻምና ይቅርታ ተሳታፊ የነበረ የኦስትሪያ ቡድን እዛው ነበር ከ516 ገደማ ጨዋታዎችን አድርገው በተወሰነ መልኩ በአንድ የውድድር ዓመት ወደ ላስክ ተጉዘው እንግዲህ አራት ጨዋታ በውሰት አሳልፈው በአጠቃላይ በፕሮፌሽናል ዘመናቸው 519 ጨዋታ ብቻ ነው ያደረጉት 520 ከዛ በላይ ጨዋታ አላደረጉም ተከላካይ ነበሩ። ነገር ግን ከ2012 የውድድር ዓመት አንስቶ በተጫወቱበት አብዛኛውን የእግር ኳስ ህይወታቸውን ባሳለፉበት ቡድን ውስጥ የሁለተኛው ቡድን አሰልጣኝ በመሆን ሲሰሩ ቆይተው ከ2014 እስከ 2015 እዛው ኤስቪ ሪድ የሚባለውን ቡድን በማሰልጠን ካለበት የታችኛው ዲቪዥን የኦስትሪያ ሊግ ወደ ዋናው ሊግ በማሳደግ አቅማቸውን በማሳየት እንግዲህ ወደ ላስክ የአሰልጣኝነት ስፍራ ጥሪ ተደርጎላቸው ወደ ላስክ ተዘዋወሩ። ላስክ እንደምታውቁት የኦስትሪያው ከራፒድ ቪየና ቀጥሎ በጣም ስሙ ገናና የሆነ የኦስትሪያ ቡድን ነው። ከዛም በኋላ እንግዲህ በኦስትሪያ ካፕ የመጀመሪያ ጨዋታቸውን በላስክ ባደረጉበት ወቅት የኦስትሪያ ካፕን በማንሳት በዛው የውድድር ዓመት የኦስትሪያ ሊግን በማሸነፍ ነው እንግዲህ በመጀመሪያ ዓመታቸው በአስደናቂ ሁኔታ ኦሊቨር ግላስነር የአሰልጣኝነት ዘመናቸውን በአንድ ዓመት ቆይታ ሪድ ውስጥ አሳዩ። በላስክ 4 ዓመት ቆይተው 2 የሊግ
ሁለት የኦስትሪያ ካፕን በማሸነፍ ሁለት ደግሞ የኦስትሪያ ቡንደስሊጋ እንግዲህ ኦስትሪያ እንደምታውቁት የኦስትሪያ ሊግ ኦስትሪያ ቡንደስሊጋ ተብሎ ነው የሚጣራውና ሁለት ጊዜ በማሸነፍ ኦሊቨር ግላስነር እንግዲህ ከዚህ ከዩሮፒያን ሀገራት እንግዲህ ትኩረት መሳብ ጀመሩ እና በአብዛኛው የኦስትሪያና የጀርመንን ቁርኝት መታቁት ነው በታሪክና የጀርመን ክለቦች በቀጥታ ትኩረታቸው የኦስትሪያ ተጫዋቾችን የኦስትሪያ ሊግ በማተኮር በጣም የምልመላ አቅማቸውን የሚጠቀሙት የኦስትሪያ ሊግ ላይ አሁን ራሱ የኦስትሪያ ብሔራዊ ቡድን አሰልጣኝ ራፍ ራኒክ ናቸው ጀርመናዊው የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበሩ በስፖርቲንግ ዳይሬክተርነት በቴክኒክ ዳይሬክተርነት በአስደናቂ ሁኔታ በየክለቡ ስር ነቀል ለውጥ የሚያመጡ ለኤርገን ክሎፕ ለቶማስ ቱኸል የጀርመን እግር ኳስ ፈርቀዳጅ የሆኑ አሰልጣኝ እነ ጁሊያን ኒግልስማን እነዚህ ኦሊቨር ግላስነር የሚከተሏቸው አስደናቂ አሰልጣኝ ናቸው በዘመናዊ እግር ኳስ ውስጥ የራሳቸውን ስልትና አዲስ ዘመናዊ ፕሬሲንግ ይዘው የመጡ የኤርገን ክሎፕ ጥንስሱን ከሳቸው ነው መነሻ ያደረኩት ብለው መግለጫ ላይ ይናገራሉ በተደጋጋሚ ራፍ ራኒክ ማለት እኛ አሰልጣኝ የሚከተሉት ያጫወት ሲስተም 4-2-2-2 የሚለው ፎርሜሽን እንግዲህ በአብዛኛው በጀርመን እግር ኳስ ፕሩፍ አድርጓል ተብሎ ወይም በዚያ ያጫወት ውጤታማ ተኮኗል ተብሎ ይታሰባል እና ጁሊያን ኒግልስማን በዚያ ያጫወት በአርቢ ላይፕዚግ አስደናቂ ቡድን ገንብተዋል መታስተውሱ ከሆነ ቲሞ ቨርነር እና አንድሬ ሲልቫን በማጣመር በነ ክሪስቶፈር ንኩንኩ በነ ኢብራሂም ኩናቴ እና አፖሚካኖ እና ናቢ ኬይታ አስደናቂ ቡድን ጁሊያን ኒግልስማን ሰርተው ነበር እና ይሄ የሬድቡል ሳልስበርግ ካምፓኒ ራሱ ከኦስትሪያ ጋር ቀጥተኛ ግንኙነት አለው አርቢ ላይፕዚግ የተያዘው በዚህ ሬድቡል ካምፓኒ ነው በተመሳሳይ ኦስትሪያ ሊግ ላይ ደግሞ አርቢ ሳልስበርግ የሚባል ሌላ ክለብ አለ የነ ሃላንድ የነ ቤንያሚን ሼሽኮ የነ ዶሚኒክ ሶቦዝላይ የነ ሚናሚኖ የነ ሳዲዮ ማኔ ክለብ እነዚህን ተጫዋቾችን ያፈ እነዚህ ሁሉ የአካዳሚ ተጫዋቾች በነገራችን ላይ አሁን የጠቀስኩላችሁ እነ ናቢ ኬይታን ጨምሮ በርካታ ተጫዋቾች የተመለመሉትና በአካዳሚነት የተያዙት በራፍ ራኒክ አማካኝነት ነው የሬድቡል ሙሉ የካምፓኒው ቴክኒክ ዳይሬክተር ይያሉ ከዛም በኋላ ስፖርቲንግ ዳይሬክተር ሆነው ለአርቢ ላይፕዚግ መጋቢ ክለብ ነበር ሬድቡል ሳልስበርግ ማለት እነ ሚናሚኖ ሃላንድን በአንድ ጄኔሬሽን ከዛ በኋላ እነ ቤንጃሚን ሼሽኮን በርካታ ተጫዋቾችን በማሳደግ የሚታወቅ አስደናቂ ክለብ ነውና ይሄም ክለብ የሚገኘው ኦስትሪያ ይሄ ክለብ ባለበት ነው እንግዲህ ኦሊቨር ግላስነር ላስክን ይዘው ሁለት ጊዜ የሊግ ዋንጫ ማሳካት የቻሉትና በሚገርም ሁኔታ የጀርመን ክለቦች ትኩረታቸውን ወደ ኦስትሪያ በማድረግ ያው ወጣቶችን እንደሚመለምሉት አሰልጣኞችን በማየት እንደምታስታውሱት የሳውዛምፕተኑ አሰልጣኝ ሐሰን ሆልት ከአርቢ ላይፕዚግ ነው የመጡት ከዛ በፊት ግን ሬድቡል ሳልስበርግን ነው ያሰለጠኑት ኦስትሪያዊ አሰልጣኝ አሁን እንግዲህ የጀርመኑ ክለብ ወልፍስበርግ ለአንድ ቴክኒክ ልምድ ልውውጥ ወደ ኦስትሪያ ይጓዙና የወልፍስበርግ ሉካን ቡድን ላስክና ወልፍስበርግ የወዳጅነት ጨዋታ ያደርጋሉ ወልፍስበርግ እንግዲህ ከላስክ ጋር በሚያደርገው ጨዋታ ከረብ በፊት ሁለት ግብ ያስቆጥራል ጨዋታው መምራት ይጀምራል ወልፍስበርግ በጣም ዶሚኔት ያደረገበት ጨዋታ ነበር ከረፍት በኋላ ግን ኦሊቨር ግላስነር ሁለት ዲፌንሲቭ አማካዮችን በማውጣት ሁለት አታኪንግ አማካዮችን ማለት በማስገባት ከኋላ መስመር ከሚጫወቱ አንድ ተከላካይ በመቀነስ ተጨማሪ አንድ አጥቂ በአንዴ ሶስት ተጫዋቾችን ለውጥ አድርገው ወልፍስበርግን 4-2 አሸነፉ ከረፍት በኋላ የኦሊቨር ግላስነር ላስክ ማለት ነው ከዛም በኋላ በዚህ ጨዋታ የወቅቱ የወልፍስበርግ ስፖርቲንግ ዳይሬክተር የነበሩት ጆርጊ ሽማትክል ናቸው ጆርጊ ሽማትክል እኚህ ግለሰብ ምናልባት ይሄን ፕሮግራም ታደምጡ የዚህ ቻናል ቤተሰቦች ይሄ ስም አዲስ አይደለም ለናንተ በተለይ በሊቨርፑል ዙሪያ በመንሰራቸው ፕሮግራሞች ላይ ጆርጊ ሽማትክል ማለት የጁሊያን ዋርድ የሊቨርፑል ስፖርቲንግ ዳይሬክተር ማይክል ኤድዋርድን ተክቶ ለአንድ የውድድር ዓመት የሰራ የነበረው
አሁን የሊቨርፑል ቴክኒካል ዳይሬክተር የፌንዌይ ስፖርት ግሩፕ ስፖርቲንግ ዳይሬክተር በለቀቀበት ወቅት የርገን ክሎፕ ከፍተኛ ውጥረት ውስጥ ገብተው በጊዜያዊነት ስፖርቲንግ ዳይሬክተር ሆኖ በሊቨርፑል ቤት ተሾመው ለ6 ወራት የሰሩ ባለሙያ ናቸው። ጆርጊ ሽማትክል በወቅቱ የወልፍስበርግ ስፖርቲንግ ዳይሬክተር ነበሩ በቋሚነት እና ወልፍስበርግን ለረጅም ዓመት በስፖርቲንግ ዳይሬክተርነት አገልግለው የነኬዲቢ ዘመን ራሱ በወልፍስበርግ እና ትላልቅ ተጫዋቾች እንዲፈልቁ ያደረጉ በጣም ትልቅ የጀርመን እግር ኳስ ላይ ተጽዕኖ የፈጠሩ ባለሙያ ናቸው። እኚህ ባለሙያ እንግዲህ ያን ጨዋታ ደጋግመው በፓወርፖይንት ለወልፍስበርግ ኃላፊዎች በጣም ይተነትናሉ። እኛ አሰልጣኝ ያላቸውን የታክቲክ አቅም ወዳጅነት በእኛ ላይ ያሳዩት በወዳጅነት ጨዋታ ነው። እኚህን አሰልጣኝ እንከታተልና በደንብ አናላይዝ አድርገን ለወልፍስበርግ ቀጣይ ፕሮጀክት ትልቅ አቅም ያላቸው ነው። ስለዚህ እኚህን አሰልጣኝ እናምጣ በሚል ጆርጊ ሽማትክል በአሰልጣኙ ላይ ረዘም ያለ ጊዜ ሪሰርች በመስራት ከአንድ የውድድር ዓመት ቆይታ በኋላ ጆርጊ ሽማትክል እንግዲህ ኦሊቨር ግላስነርን ወደ ወልፍስበርግ አመጡ። በወልፍስበርግ ሁለቱ በጥምረት የመጀመሪያ የውድድር ዓመት ወልፍስበርግን ወደ ዩኤፋ ዩሮፓ ሊግ ደረጃን ይዞ እንዲያጠናቅቅ 7ኛ ደረጃ ይዞ እንዲያጠናቅቅ አስቻሉ። ከዛም በኋላ ወልፍስበርግ እንደምታውቁት 8 ውስጥ በሻክታር ዶኔስክ በደርሶ መልስ 5-1 ተሸንፈው ከውድድሩ ውጭ ሆነ። በዛ የውድድር ዓመት ደግሞ ወልፍስበርግን በተሻለ ደረጃ አሻሽለው አሁንም 4ኛ ደረጃ ላይ በማስቀመጥ ወደ ሻምፒዮንስ ሊግ እግር ኳስ እንዲመለስ አስቻለ። እኛ አሰልጣኝ አስደናቂ እድገት በቡድን ውስጥ በማሳየት ለሁለት የውድድር ዓመት በወልፍስበርግ ከጆርጊ ሽማትክል ጋር አስደናቂ ቆይታ አደረጉ። በአጋጣሚ ሆኖ በዛን የውድድር ዓመት ጆርጊ ሽማትክል ወደ ሊቨርፑል ስራ አስኪያጅነት ቦታ ጥሪ ተደረገላቸው። መቼም ወልፍስበርግ የሚሰራ አንድ ስራ አስኪያጅ በተሻለ ደረጃ ስራ ቅጥር ሲጠራ ቀጥታ ወደ ትልቁ ሊግ ወደ አንጋፋው ክለብ መሄዳቸው የማይቀር ነው። ጆርጊ ሽማትክል ለቀው ወልፍስበርግን ወደ ሊቨርፑል ሲመጡ በወቅቱ የተቀጠሩት የወልፍስበርግ ባለሙያ ከኦሊቨር ግላስነር ጋር መስራት አልቻሉ። በገዛ ፈቃዳቸው ሪዛይን አደረጉና የኢንትራ ፍራንክፈርት አሰልጣኝ ነው። ይሄ ሁሉ ጉዳይ የተፈጠረው በነገራችን ላይ ጆርጊ ሽማትክል ከወልፍስበርግ ኃላፊነታቸው የመልቀቂያ ደብዳቤ አስገብተው በሊቨርፑል ቤት በጊዜያዊ ስፖርቲንግ ዳይሬክተርነት ለመስራት ለ6 ወር እንደሚቆዩ ያወቁ የርገን ክሎፕ ወዳጅ ናቸው፣ በቅርበት የሚተዋወቁ ናቸውና በሊቨርፑል ቤት እንኳን ለ6 ወር ቆይተው እኚህ ባለሙያ ዛሬ ኦሊቨር ግላስነርን እዚህ ደረጃ እንድንመለከት በሊጉ አስፈሪውን ክሪስታል ፓላስ እንዲገነቡ የመጀመሪያ በር ከፋች የነበሩ ወደ ዩሮፒያን ውድድር ወደ እነዚህ ቶፕ 5 ሊግ እንዲመጡ ያስቻሉ ትልቅ መልማይ ናቸው ጆርጊ ሽማትክል ማለት። ለዚህ ነው በእግር ኳስ አንዳንድ የማይነገርላቸው ትላልቅ ባለሙያዎች አሉ ከበስተጀርባ ሆነው የቡድኑ ውጤት ላይ ምናልባት አብዛኛውን ድርሻ የሚሸከሙ ኃላፊነታቸው እጅግ በጣም ጠንካራ የሆነ ከአሰልጣኝ ቅጥር እስከ ተጫዋቾች ዝውውር እስከ ተጫዋቾች ኮንትራት እስከ ተጫዋቾች ስንብት ድረስ ሁሉም ጉዳይ የሚመለከታቸው የክለቡ ባለቤቶች የበላይ አስተዳዳሪዎችና ክለቡ መካከል ያለው ይሄ ቡድኑ መካከል ያለው ትልቁ ድልድይ ስፖርቲንግ ዳይሬክተር። ይሄ ስፍራ በእግር ኳስ ውስጥ በጣም ትልቅ ሙያዊ አቅም የሚጠይቅ በጣም ፈታኝ ቦታ ነው። እያንዳንዱ ውሳኔ በእነዚህ ባለሙያዎች ላይ እጅ ላይ ነው ያለው። ለዛ ነው ስራ አስኪያጆች የሚሰሩትን ስራ በብዛት በፕሮግራማችን የምናነሳው። አንዳንድ ጉዳዮች እንደውም ከአሰልጣኝ በበለጠ አሁን አንድ አሰልጣኝ ውጤታማ ሲሆን ያን ውጤት እንዲያመጣ ከበስተጀርባው ነው ጥይት አቀባይ ናቸው እነዛ እና ለዛ አሰልጣኝ የሚሆነውን ጥይት ለይቶ በማምጣት ደግሞ ብልሃት፣ ስልት፣ የክለቡን ፋይናንስ በማያናጋ ኢኮኖሚስቶችም ጭምር ናቸው። በነገራችን ላይ ስፖርቲንግ ዳይሬክተር የክለቡን የፋይናንስ ስራ ጠብቀው በማያናጋ መልኩ ነው ኢንቨስትም የሚያደርጉት። እና ጆርጊ ሽማትክል እንደው ትንሽ በዚህ አጋጣሚ ላንሳና እኚህ ባለሙያ በሊቨርፑል ቤት ሲመጡ የመጀመሪያ የትሬኒንግ ሴሽናቸውን ከኤርገን ክሎፕ ጋር ቆመው ሲመለከቱ ፋቢኒዮ፣
ሄንደርሰን፣ ዋይናልደም፣ ቻምበርሊን፣ ኬይታ ይሄ አማካይ ክፍል መፍረስ እንዳለበት የርገን ክሎፕ ለሚፈልጉት ይሄ ኢንቴንሲቲ ፉትቦል ያላቸው አቅም በወቅቱ የነበራቸው ብቃት በጣም እሳቸው ካሰቡት ስትራቴጂ ጋር ሊጓዝ እንደማይችል የርገን ክሎፕን በትልቅ ፕሮፖዛል አሳምነው የአማካይ ክፍሉ እንዲታደስ ያደረጉ ትልቅ ሚና የተጫወቱ ባለሙያ ናቸው። በነገራችን ላይ በዚህ መሃል ግን አንድ በዚህ አጋጣሚ ምናልባት በሌላ ፕሮግራም ላይ በርካታ አድማጮች የሚመለከቷቸው ፕሮግራሞች ላይ የማነሳው ነጥብ አለ። ሊቨርፑል ጁዲ ቤሊንጋምን ያላስፈረመበት ትልቁ ምክንያት ዮርጊ ሽማድክል ናቸው። ዮርጊ ሽማድክል በወቅቱ ለየርገን ክሎፕ አንድ አሳማኝ ጉዳይና ለፌኖይ ስፖርት ግሩፕ የመጨረሻ ስብሰባቸውን ያሳመነ አንድ ትልቅ ፕሮጀክት አቅርበው ነበር በፓወርፖይንት። ያ ፕሮጀክት የመጀመሪያ ጉዳይ የነበረው ጁዲ ቤሊንጋም በወቅቱ 105 ሚሊዮን ፓውንድ ነው የሚከፈልበት። ሊቨርፑል ግን ለአንድ ተጫዋች 105 ሚሊዮን ፓውንድ ከመክፈል ይልቅ እነዚህ 5 ተጫዋቾችን ለማደስ ይሄ አማካይ ስፍራ ስርነቀል ለውጥ ሊደረግ የታቀደ ክለብ እንዴት ለአንድ ተጫዋች 105 ሚሊዮን ፓውንድ ይከፍላል በሚል አሳማኝ ፕሮፖዛል አቀረቡ። ለምሳሌ አሌክሲስ ማካሊስተር፣ ዶሚኒክ ሶቦስላይ፣ ራያን ግራቨንበርግ እና ዋታሮ ኢንዶ አራቱም አማካዮች በነገራችን ላይ የተገዙት በኒ ባለሙያ ጥቆማ ነው እና በኒ ባለሙያ የምልመላ ስኪል ተጠቅመው ምክንያቱም አሰልጣኙ እኚህ ስፖርቲንግ ዳይሬክተር ሲመጡ ውድድር ውስጥ ነበር ሊቨርፑል በበቂ ሁኔታ እነዚህን አራት ተጫዋቾች መልምለው አዘጋጅተው ወደ ስራ ነበር በፍጥነት የተገባው። የምታስታውሱ ከሆነ ሶቦስላይና ማካሊስተር ሊቨርፑል በ21 ቀን ልዩነት ይመስለኛል ያስፈረመው በፍጥነት እና ጉድ ተብሎ ነበር። እኚህ ባለሙያ ነበሩ ሁለቱንም ተጫዋቾች በፍጥነት እንዲመጡና ክሎፕ ካሰቡት የኢንቴንሲቲ ፉትቦል ጋር በቀጥታ ተስማሚ የሚሆኑ ሊቨርፑል 105 ሚሊዮን ፓውንድ ኢንቨስት ከሚያደርግ አንድ ተጫዋች ላይ ይሄን የስኳድ አማራጭ አስፍቶ የአራቱን አማካዮች ክፍያ በአግባቡ እንዲፈጽም በማሳመን ነው እንግዲህ በ60 ሚሊዮን ፓውንድ ሶቦስላይን በ35 ሚሊዮን ፓውንድ ማካሊስተርን በ37 ሚሊዮን ፓውንድ ራያን ግራቨንበርግን በ16 ሚሊዮን ፓውንድ ዋታሮ ኢንዶ ከተመለከታችሁ ከአራቱ ሶስቱም የመጡት ከቡንደስሊጋ ናቸው። ሶስቱም በእኛ ባለሙያ በደንብ የተመለመሉ በደንብ የሚያውቋቸው ነው። አምና ሊቨርፑል ስኬታማ ሲሆን 2022-23 የውድድር ዓመት እኚህ ባለሙያ የመለመሉት 2023-24 በየርገን ክሎፕ የተቀናጁ የተጠናቀቀው ስብስብ ለዚህ ነው አዳፕት በደንብ ተብላልቶ ስለቀረበ ለስሎት አምና የውድድር ዓመቱ ያልቸገረው እና ኦሊቨር ግላስነር ነው ይቅርታ ዮርጊ ሽማድክል ናቸው ጁዲ ቤሊንጋም ወደ ሊቨርፑል ማምጣት የለበትም ብለው ከዝውውሩ ሊቨርፑል እንዲወጣ ያደረጉት እና አሁን የምንመለከተው የሊቨርፑል አራቱ የአማካይ ስፍራ አማራጮች የተዘዋወሩት እነዛ በየርገን ክሎፕ ለ7 ለ8 ዓመት ጉልበታቸውን አቅማቸውን ሳይቆጥቡ ለክለቡ ውጤት ሲደክሙ የነበሩ ተጫዋቾች የታደሱት በእነዚህ አራት ተጫዋቾች እንግዲህ በእኚህ ባለሙያ ስትራክቸርና ቅኝት ነው። ስለዚህ አስደናቂ ለውጥ ማለት ነው። ይሄን ጉዳይ ነው እንግዲህ በወልፍስበርግ አብሮ በጋራ ከኦሊቨር ግላስነር ጋር ይሰሩት ዮርጊ ሽማድክል እሳቸው በወቅቱ ይሄን ለውጥ ለማምጣት ወደ ሊቨርፑል ቤት ሲመጡ ኦሊቨር ግላስነር በወልፍስበርግ ለመቆየት ደስተኛ አይደሉም። ከአዲሱ ስራ አስኪያጅ ጋር በጭራሽ ተጣምሮ መስራት አልፈለጉም። ያኔ እንግዲህ የነ ሂጎ ኤኬቲኬ የነ ኡመር መርሙሽ የነ ዊሊያም ፓኮ በርካታ የፊት መስመር ተጫዋቾችን በቅርብ ዓመት በመሸጥ እነ ዩካዮቪችን እነ ቶሲችን ጭምር ለዓለም እግር ኳስ ያስተዋወቀው ኢንትራ ፍራንክፈርት በፍጥነት ነበር ከወልፍስበርግ የወሰዳቸው። ወልፍስበርግ እሳቸውን እንደ ከኢንትራ ፍራንክፈርት ከወልፍስበርግ ኦሊቨር ግላስነርን ሲወስድ በወቅቱ አንድ የቢልድ ጋዜጣ ጸሐፊ ለባየር ሙኒክ ቅርብ የነበረ ክሪስቲያን ፍሊክ ይባላል በብዛት በዝውውር በኩል በመጻፍ ይታወቃልና ይሄ ዘጋቢ በወቅቱ የኢንትራ ፍራንክፈርትን እብደት የሚል ነው በፊት ገጹ ላይ የጻፈው። እንደውም ኤክስ ገጽ ላይ ገብታችሁ ያን ምስል ፒን ያደርገዋል ሁሌ ተገርሞ ማለት 4 ሚሊዮን ዩሮ ነው የከፈለው ፍራንክፈርት በክለቡ ታሪክ ለአንድ አሰልጣኝ ኮንትራት ማፍረሻ 4 ሚሊዮን ዩሮ ተከፍሎ አያውቅም።
በኢንትራ ፍራንክፈርት ታሪክ ማለት ከሌላ ክለብ ለማምጣት ማለት ለኦሊቨር ግላስነር ከፈሉና ባመጡ አመት ኦሊቨር ግላስነር ዩኤፋ ዩሮፓ ሊግን አሸነፉ። በክለቡ ታሪክ የመጀመሪያ ዋንጫ ማለት በዩሮፒያን ውድድር። ምታስታውሱ ከሆነ ሬንጀርስን የጆቫኒ ቫን ብሮንኮቪስትን ሬንጀርስ በፍጻሜ ያሸነፈው የኢንትራ ፍራንክፈርት ቡድን የኦሊቨር ግላስነር ቡድን። የአሰልጣኝነት ዘመናቸውን ካያችሁ በስኬት የታጀበ ነው እድገቱ። ከሪድ ላስክ ወልፍስበርግ ከዛም በኋላ ኢንትራ ፍራንክፈርት ያን አስደናቂ ኢንትራ ፍራንክፈርትን በነ ኡመር መርሙሽ ከገነቡ በኋላ ስቲቭ ፔሪሽ እንግዲህ በተጫዋች ምልመላ በአሰልጣኝ ምልመላ የማይታሙት ክሪስታል ፓላስን እስካሁን በሊጉ መካከለኛ ቡድን ሆኖ ለተላልቆች ፈታኝ ሆኖ እንዲቆይ ያስቻለ ጠንካራ ስራ አስኪያጅ ያለበት ክለብ ነው። እንግዲህ በመጨረሻም አሰልጣኙን በማምጣት በፕሪሚየር ሊጉ ታሪክ ክሪስታል ፓላስ በቡድኑ የእግር ኳስ ታሪክ ታይቶ በማይታወቅ ሁኔታ ኮሚቲ ሺልድን ኤፍኤ ካፕን እንዲሁም 19 ጨዋታ ያለመሸነፍ ጉዞ በማድረግ ታሪካዊ ቆይታ ያደረጉ ነው። እኛ አሰልጣኝ እንግዲህ አሁን በፓላስ ቤት አስደናቂ ቆይታ ያደረጉ ነው፣ ግን እንደማይቆዩ ይታወቃል። ለምሳሌ በሊጉ ከሚፈለጉ አሰልጣኞች በሊጉ ክለቦች አንዱ ኦሊቨር ግላስነር ናቸው። አንደኛ አሰልጣኙ ፈላጊ ክለብ ደግሞ ማንቸስተር ዩናይትድ ነው። ለምን? የክለቡ መሰረታዊ አጫዋች ሲስተም በእኚህ አሰልጣኝ ቅኝት አይነት በሩበን አሞሪም ወደ መሬት ለማውረድ ጥረት እየተደረገ ነው። ይህን ስልት ተጫዋቾች አዳፕት ለማድረግ እየጣሩ ነው። ስለዚህ የተወሰነ መሰረት ከያዘ ያን መሰረት ለማስቀጠል ደግሞ አሰልጣኙ አይከብዳቸውም ብሎ ስለታሰበ ማንቸስተር ምርጫውን ኦሊቨር ግላስነር እንዳደረገ ይነገራል። ነገር ግን ትላልቅ ሚዲያዎች ደግሞ ኦሊቨር ግላስነር ሳይሆን ጋሪ ሳውዝጌት ይላሉ። እንዲሁም የተለያዩ አሰልጣኞችን ዣቪ ሄርናንዴዝ በርካታ አሰልጣኞች ይጠቀሳሉ። ግን የማንቸስተር ውስጥ አዋቂዎች ደግሞ ማንቸስተር ዩናይትድ ቦርድ ስለ ኦሊቨር ግላስነር በተደጋጋሚ ይወያያል ይላል። በፓላስ ግን አቅማቸውን በደንብ አሳይታል። በፓላስ ብቻ ሳይሆን ኦሊቨር ግላስነርን ለማያውቋቸው እኚህ ናቸው በአሰልጣኝነት ዘመናቸው ሁሉ እድገትና ስኬት የማይለያቸው ከክለብ ክለብ ያሉበትን ክለብ ስኬት ያሳደጉ ክለቡን ከፍ ያደረጉ ውጤታማ ያደረጉ ነው እዚህ ደረጃ የደረሱት። ፓላስንም በአስደናቂ የክለቡ ታሪክ ነው በዋንጫ አንበሸበሹት። በፓላስ ደረጃ ኤፍኤ ካፕና ኮሚቲ ሺልድ ማለት በጣም ትልቅ ዋንጫ ነው። ሁለቱ የፕሪሚየር ሊጉ በ8 አመት ውስጥ ሊጉን ያነሱ ክለቦችን እኮ በፍጻሜ ያሸንፈው ዋንጫ ይበሉት። ሲቲ ከ8ቱ አመት 6ቱን ያነሳ፣ ሊቨርፑል ቀሪ 2ቱን ያነሳ። ሁለቱን ክለብ በኮሚቲ ሺልድና በኤፍኤ ካፕ አሸንፈው ዋንጫ አነሱ። ከዚህ በላይ አስደናቂ አቅም ያለ አይመስለኝም። እና ኦሊቨር ግላስነር የሊጉ በወቅቱ አነጋጋሪ አሰልጣኝ የ51 አመት ኦስትሪያዊ አሰልጣኝ እንግዲህ የፕሪሚየር ሊጉ የወሩ ኮከብ ተብለው ተመርጠዋል። ስለ ኦሊቨር ግላስነር ብዙ ብናወራ ከዚህ በላይ ደስ ይለናል። ግን ከድጋፍ ጋር በተያያዘ ኦዲየንስ ፕሮግራሞችን ስለሚያደምጥ እንዲህ አይነት ፕሮግራሞች ደግሞ ሊወደዱ ይገባልና እስቲ ዛሬ ስለ ኦሊቨር ግላስነር መስማት አለባቸው ለምትሉ ሼር አድርጉ። ለሌሎች ደግሞ በደንብ እንዲዳረስ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ ለዚህ ቻናል የምታደርጉትን ድጋፍ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ እንዲሁም የሜምበርሺፕ አባል እንድትሆኑ በአክብሮት እየጋበዝን አባይ ላደረክልን በሜምበርሺፕ የአባልነት ምዝገባ ድጋፍ አድርጋለናል። ከልብ እናመሰግናለን። ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እየጋበዝን እንግዲህ በኦሊቨር ግላስነር ዙሪያ ያዝነው ፕሮግራም ይሄን ይመስላል። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።